እንኳን ለቃና ዘገሊላ ዓመታዊ ክብረ በዓል ለሊቀ መላእክት ለቅዱስ ሚካኤል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ ቃና ዘገሊላ ይህን እናሰማለን። ቃና ዘገሊላ በቀጥታ ትርጉም የገሊላዋ ቃና ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በጥምቀት በዓል ማግስት ጥር 12 የቃና ዘገሊላ በዓል ይከበራል። ይህ በዓል ከጌታ ጥምቀት በዓል ጋር ተያይዞ በድምቀት የሚከበር መጽሐፍ ቅዱሳዊ ዳራ ያለው በዓል ነው። በዓሉ ቃና ዘገሊላ የሚል ስያሜ ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለችው ቦታ በፈጸመው ተአምር መነሻነት ነው። የቃና ዘገሊላ ጥንተ ነገሩ ወይም ታሪኩ የተፈጸመው የካቲት 23 ቀን ነው። ነገር ግን አባቶቻችን ከውሃ በዓል ጋር ለማክበር ብለው የካቲቱን በዓል ወደ ጥር 12 አምጥተውታል። ይህም ውሃ ወደ ወይን የተለወጠበትን በዓል ከጌታ ጥምቀት በዓል ጋር ለማስተሳሰር ለማስኬድ ነው። በመሆኑም የቃና ዘገሊላ በዓል ጥር 12 ይከበራል። ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና በተደረገ ሰርግ ላይ ከእናቱ ከድንግል ማርያም ጋር ተገኝቶ ነበር። የጌታ የኢየሱስ እናትም በዚያ ነበረች እንዳለ ቅዱስ ዮሐንስ በወንጌሉ እመቤታችን ለሰርገኞች ዘመድ ነበረችና ከልጇ ከወዳጇ ከኢየሱስ ክርስቶስ በሰርጉ ላይ ታድማ ነበር። እናትን ጠርቶ ልጅን መተው ሥርዓት ስላልሆነ በተጨማሪም ደግሞ ደቀ መዛሙርቱ ከጌታ ጋር በሰርጉ ታድመዋል። ይህም መምህርን ጠርቶ ደቀ መዛሙርቱን መተው ተገቢ ስላልሆነ ነው። የሰርጉ ስነ ሥርዓት በሰመረ ባማረ ሁኔታ የተከናወነ ሳለ ድንገት የወይን ጠጅ አለቀ። አስተናባሪዎቹ በጭንቀት ባህር ሰጥመው ምን እንደሚያደርጉ ግራ ገባቸው። ግራ በገባቸው በጠበባቸው ጊዜ የችግር ደራሽ የሐዘን ጊዜ አጽናኝ የሆነችው የአምላክ እናት ድንግል ማርያም ቅዱስ ገብርኤል እንደተናገረ በጸጋ የተሞላች ናትና ማንም ሳይነግራት የልቦናቸውን ጭንቀት አይታ ጎደሏቸውን ተመልክታ ወደ ልጇ ወደ ወዳጇ ኢየሱስ ክርስቶስ ዘወር ብላ ወይን ጠጅ እኮ አልቆባቸዋል አለችው። እርሱም መልሶ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እመቤታችንም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቦታው የነበሩ 6 ጋኖችን ውሃ ሞልተው እንዲያመጡ አዘዛቸው። ውሃውንም ወደ ወይን ለውጦ ለሊቀ መርፋቅ ለአሳዳሪው እንዲሰጡ ታዘዘ። አሳዳሪውም ወደ ወይን የተለወጠውን ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ ስላላወቀ ሙሽራውን ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን ያቀርባል። አንተ ግን መልካሙን እስካሁን አቆይተሃል አለው። ወይኑንም በሰው እጅ አይደለ በሰማያዊ አባት የተዘጋጀ ስለነበር ጣፋጭና ልብን የሚያስደስት ነበር። አንቺ ሴት ከአንቺ ጋር ምን አለኝ? ይህንን የጌታችን ንግግር ብዙዎች በዘመናችን ሲሳሳቱበት እናያለን። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን የተናገረው እናቱ ድንግል ማርያምን ሊያቃልል ሽቶ አይደለም። ይህ የመጽሐፍ ቅዱስም ትርጉሙ አንቺ ሴት የሚለው ቃል የጾታ መጠሪያ ነውና በጾታዋ ክብሯ ሲጠራት ነው። በሌላ በኩል ደግሞ ሔዋን ከአዳም በተፈጠረች ጊዜ አዳም እንዲህ ሲል ተናግሮ ነበር። ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። በመሆኑም ጌታ አንቺ ሴት ማለቱ ከሥጋዋ ሥጋ ከነፍሷ ነፍስ መንሳቱን ለማጠየቅ ነው። ካንቺ ጋር ምን አለኝ የሚለውም
ይህ መልእክት የንቀት ስለመሰለን ብቻ የዳቦ መልክ የያዘ ድንጋይ ዳቦ ነው እንደማይባል የንቀት ንግግር አይደለም። ጌታችን ኢየሱስ ክርስቶስም እንዲህ ሲል ውሃውን ወይን አድርግላቸው ብትኝ አላደርግም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ማለቱ ነው። ይህ ንግግር በመጽሐፍ ቅዱስ በብዙ ቦታ ተጽፎ እንደሚገኘው በዕብራውያን ዘንድ የተለመደ የአነጋገር ዘይቤ ነው። ለአብነትም ከመጽሐፍ ቅዱስ ታሪክ አንጻር የሰራፕታዋ ሴት ልጇ በሞተባት ጊዜ ኤልያስን በሐዘን በለቅሶ እንዲህ ብላ ነበር። የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ትወልጃለሽ ብለህ የወለድኩት ልጅ ምን በድዬ ምን አስከፍቼ ሞተብኝ ስትል ነው እንጂ አባባሏ የንቀት ወይም የማቃለል አይደለም። በጌርጌሴኖን አንድ አጋንንት ያደረበት ሰው ወደ ጌታችንም ቀርቦ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ካንተ ጋር ምን አለኝ አለው። እውነት ይህ ቃል ንቀት ይመስላልን? የልዑል እግዚአብሔር ልጅ ብሎ አምላክነቱን እየመሰከረ ሊያቃልለው ይችላልን? ደግሞ ስላለ መጥፋት ፍጹም የሚፈልግ ሰው ሊያድነው ስልጣን ያለው ሊንቅ ይችላልን? አይችልምና ይህ ቃል እንደሚያመለክተው ምን አጠፋው ስለምን ልታጠፋ ይወደድክ በማለት መፍራት መራዱን ነው። በሉቃስ ወንጌል ላይም እንደተቀመጠው አንቺ ሴት ካንቺ ጋር ምን አለኝ የሚለው ይህ መልእክት የንቀት ሳይሆን እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ በንግግር አልተቃረኑም። ንግግራቸው የፍቅር ነው። ንግግራቸው መግባባትም ስለነበር አንቺ ሴት ከአንቺ ጋር ምን አለኝ ካላት በኋላ ዘወር ብላ አገልጋዮቹን የሚላችሁን ሁሉ አድርጉ ያለችው ጊዜ ያልደረሰም ጌታ ይህንን ቃል የተናገረው ስለ ብዙ ምክንያት ነው። ጊዜ ያልደረሰም ማለቱ እግዚአብሔር ነገሮችን የሚያከናውንበት የራሱ ጊዜ አለውና በመሆኑ ይህን ተአምር የምፈጽምበት ጊዜ አልደረሰም ሲል ነው። ጋኖቹ ውስጥ የቀረ ወይን ስለነበረ ባለው ላይ አበርክቶ እንጂ ውሃውን ወደ ወይን አልለወጠውም እንዳይሉ ወይኑ ከጋኑ ተንጠፍጥፎ እስኪያልቅ ድረስ ጊዜ አልደረሰም አለ። ይሁዳ ከሰርግ ቤት ወጣ ብሎ ነበርና ወደ ሰርግ ቤቱ እስኪመለስ ጊዜ አልደረሰም አለ። ይሁዳ በቃና የገለጠውን ምስጢር ለኔ ስላሳየኝ ተከፍቼበት ከተአምራቱ ቢያጎድልኝ በሞቱ ገባሁበት ሸጥኩት እንዳይል ምክንያት ለማሳጣት ነው። እውነተኛ የሕይወት ወይን የሆነው ደሜን የምሰጥበት ጊዜ ገና ነው ሲል የድንግል ማርያም አማላጅነት በገሊላ ቃና ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ሳለ የወይኑን ማለቅ የማይመለከት ሆኖ አይደለም። ነገር ግን የእናቱን የድንግል ማርያምን አማላጅነት ሊገልጥ ስለ ወይኑ ማለቅ እስክትነግረው ድረስ አንዳች ነገር አላደረገም። ኋላ ግን የጭንቅ አማላጅ ድንግል ማርያም ስለ ወይኑ አሰበች፣ ልጇ ወዳጇንም ለመነች። እርሱም የእናቱን ልመና ተቀብሎ ተአምራቱን ፈጸመ። እናታችን ቅድስት ድንግል ማርያም ሳይነግሯት በልብ ያለውን የምታውቅ የምትመረምር እናት ናትና የሰርጉ አስተናባሪዎች ይህ ጎደለ ሳይሏት የልቦናቸውን ሐዘን ተመልክታ ከልጇ ከወዳጇ ማልዳ የጎደላቸውን ሞልታለች፣ ያስጨነቃቸውን አረቃለች፣ በችግራቸው ደርሳላቸዋለች። ታዲያ ሳይነግሯት የልቦናን አይታ ከማለደች ስሟን ጠርተው ለሚለምኗትማ እንዴት አበልጣት ታማልድ። ከእናታችን ከቅድስት ድንግል ማርያምን በረከት ረድኤቷን ያሳትፈን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤልን ድርሳን እናሰማለን። አንድነት በሶስትነት ሳይከፋፈል፣ ሶስትነት በአንድነት ሳይጠቀለል፣ በአንድነት በሶስትነት ለዘላለም ጸንቶ የምትኖር አንድ አምላክ የምትሆን አብ ወልድ መንፈስ ቅዱስ ሆይ የእልፍ አላፋት ሰማያውያን ሰራዊት መላእክት አለቃ ክቡርና ቅዱስ የሚሆን የቅዱስ ሚካኤልን ድርሳንና የተሩፋቱን ነገር እንናገር ዘንድ እርዳኝ። በጥር 12 የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ዕለት የሚነበብ የሚጸለይ ነው። ጸሎቱና በረከቱ ከሁላችንም ጋር ይሁን።
እናንተ የተሰበሰባችሁ ከሌሎች መላእክት አለቆች ሁሉ ይልቅ የበላይ የሚሆን የቅዱስ ሚካኤል ክብሩን ገናናነቱን ታውቁ ዘንድ ልቦናችሁን ከንዋ መሐኬት አንቅታችሁ ልትሰሙት ይገባል። ለፍጥረተ መላእክት ሁሉ አለቃ አላቸው። ለሱ ግን ከምክንያቶቹ ሁሉ በአንድ ወገን እንኳ እንከን የሌለበት በአካል ሶስት ሲሆን በባህሪ በሕልውና በስልጣን በመለኮት አንድ የሚሆን ከብቻው ከእግዚአብሔር በቀር አለቃ የለውም። መላእክት ሁሉም ፍጡራን ናቸው። ተፈጥሯቸው ከነፋስና ከእሳት ነው። ይኸውም የነፋስና የእሳት ጠባዮች ናቸው። የመሬታውያን ግን ጠባያቸው 4 ሲሆን እነዚህም ነፋስ፣ እሳት፣ ውሃና መሬት። መላእክት ግን ሥጋ ያለበሱ ረቂቃን በመሆናቸው ሞት፣ ድካም እንደ ሰው ለመጋባት አንድ መሆን የለባቸውም። በሚዋለዱ ገንዘብ ይዋለዱ ዘንድ ልማደ ሰብ የላቸውም። የሴትና የወንድ ጠባይ የለባቸውም። ነገር ግን ፈጽመው ብዙ ናቸው። ብዛታቸው ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የሚወርደው ነጠብጣቢ ዝናብ እያንዳንዱ ቢቆጠር ለግዛቱ ወሰን የለውም። በጎ ሕሊናት ሁሉ ላይ የሰለጠነ እግዚአብሔር ንዑዳን ክቡራን የሚሆኑ መላእክተኞቹ እንደዚህ ይበዛሉ። ለአዳም ልጆችና ለከዋክብትም በየወገናቸው የሚጠብቋቸው የታዘዙ መላእክት አሏቸው። ካደሩበት ወደሚውሉበት ከዋሉበት ወደሚያድሩበት እየተንከባከቡ ይመሯቸዋል። ለአራዊትም ለእንስሳትም ለወፎችም በባህር ውስጥ ለሚኖሩ አሳዎችም በደመ ነፍስ ሕያው ሆኖ ለሚኖር ፍጥረትም ሁሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ንዑዳን ክቡራን የሚሆኑ መላእክተ ብርሃን ግን የብርሃንን ልጆች ይጠብቋቸዋል። ውሉደ ብርሃንም የተባሉ ክርስቲያኖች ናቸው። ከነሱም ጋር ያሉ የእግዚአብሔር ወገኖች እስራኤላውያን ናቸው። እነዚህም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክትም አለባቸው። መላእክተ ጽልመትን በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ ያለ ጊዜያቸው እንዳይሞቱ ይጠብቋቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚያገኙ ፍርድ እስኪሰጥ ድረስ በዚህ ዓለም ወገኖቹን ችላ ብሎ አይተዋቸውም እንዳለ በወንጌል እንዲህ የሚል ጽሑፍ አለ። ለደጋጎች ደግ እንደሆነ ለክፉዎችም ፀሐይን ያወጣላቸዋል። በዚህ ዓለም ላሉ ሥጋዊ ደማዊ ለሚሆኑ ፍጥረታት ሁሉ በትክክል ዝናብን ያዘንምላቸዋል። በሚመጣው ዓለም ግን በእውነት ለዘላለሙ ክብር ምስጋና የባህሪው የሚሆን እሱ ለሁሉም እንደ ሥራው ዋጋውን ይከፍለዋል። የቤተ ክርስቲያን ልጆች ሆይ ያልተጠመቁ በድንቁርና ያሉ አሕዛብን መላእክተ ጽልመት እንዲጠብቋቸው ስሙ። አራዊትንም እንስሳትንም አዕዋፍንም በባህር ውስጥ የሚኖሩ አሳዎችንም በደመ ነፍስ ያው ሆኖ የሚንቀሳቀሰውንም ሁሉ እንዲጠብቁት ወቁ። የሳጥናኤል ሰራዊት አጋንንት፣ ሰይጣናት፣ ረቂቃን ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ ርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩልህ የሰይጣን ሰራዊት ነፍስና ሥጋ ያላቸው አይምሰላችሁ። እነሱስ ካለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ። እውራንም ሆኑ። ንዑዳን ክቡራን በሚሆኑ ቅዱሳን ላይ አድሮ ከሚኖር የጌትነቱ ብርሃን ተራቁተዋልና ዳግመኛ ንጽሕናን ቅድስናን ከያዙ ከተቀበሉ በኋላ ርኩሳን ድል የተነሱ ሆኑ። ሦስተኛም አእምሮ ከተሰጣቸው በኋላ ሰነፎች ሆነዋልና ስለዚህ ንስሐ ገብተው ወደ ፈጣሪያቸው ይመለሱ ዘንድ መመላለስ አይቻላቸውም። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ የማይጠቅም ንስሐ ቢገቡም ለሰይጣንና ለሰራዊቱም ሁሉ ወደ ተዘጋጁ የስቃይ ቦታ ከመግባት አይድኑም። ለእነሱም ሰውን ከማሳት በስተቀር ምንም ስልጣን የላቸውም። እግዚአብሔር ማን ይጠብቁ ዘንድ አይልካቸውም። ሰውንም ቢሆን እንስሳትንም ቢሆን እነሱስ የሚያስቱ
የሚያወናብዱ እግዚአብሔርን የሚጠሉ እሱም የሚጠላቸው የእውነት ጠላቶች ናቸው እንጂ። ዳሩ ግን በባህርና በየብስ የሚኖሩ ሥጋን የለበሱ አጋንንት አሉ። እነሱም እንደ ሰው ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ፣ ስለዚህ ይሞታሉ። መልካቸው እንደ ሰው ይሆናሉ፣ እባቦችንም ይመስላሉ፣ ልዩ ልዩ መልክ ያላቸዋሉ። እነዚህ ግን ማንን አያስቱም፣ ያሳምማሉ፣ ድውም ይሆናሉ እንጂ አይገሉም። ከእነሱም ነቀጥቃጣ ተስቦ የሚሆን አለ፣ ፈንጣጣ፣ ኩፍኝ፣ ጉድፍ የሚሆን አለ። ሌላም ብዙ ልዩ ልዩ የሚሆን ደዌነት ያላችኋሉ። ያለ እነሱ በቀር በዚህ ዓለም ሌላ ደዌ የሚሆን በሽታ የለም። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በስተቀር ነፍስን ከሥጋ መለየት አይቻላቸውም። የእግዚአብሔር መልእክተኞችም አንዱ ብርሃናዊ የቀኝ አንዱ ጽልመታዊ የግራ ናቸው። ይኸውም ጽልመታዊ ጠባቂ መልአክ የሚያስት አይደለም፣ ከዲያብሎስ ሰራዊት ወገን አይደለም፣ ከሰራዊተ ጽልመት ወገን ነው እንጂ። የእግዚአብሔር መልእክተኞች ግን ኃይለኞች፣ ጽኑዓን፣ ቁጥዋን፣ ምሕረት፣ ይቅርታ የሌላቸው እግዚአብሔር ወደ ወደደበት የሚልካቸው አጥፎ ያላቸውን የሚያጠፉ ለጥፋት የተዘጋጁ ናቸው። እሊህም ዝሙትን፣ ዘፈንን ስላበዙ ከያፌት ልጆች ወገን በአንድ ቀን 80,000 ገደሉና በኋላም ዘመን ይህንን ዓለም ለማጥፋት የሚመጡ እስክንድር ንጉሥ የዘጋባቸው ጎግ ማንጉግ የሚባሉ ሀገራቸውን የወረሱባቸው ናቸው። በእነዚህም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትንም ቢሻ አያገኝም። ወደ ገደልም ቢወርድ ወደ ባህርም ቢሰጥም 5 ዘመናት እስኪፈጸሙ ድረስ መሞት አይቻለውም። ስለዚህም ዘመናት ከችግሩ ከበሽታውና ከጻሩ ብዛት የተነሳ በእነዚህ ዘመናት ያልነበሩ ሰዎች ንዑዳን ክቡራን ናቸው አለ እግዚአብሔር። ከሐሳዊ መሲህም በኋላ እንዲህ ይሆናል። ጌታችን ኢየሱስ ክርስቶስ ሰው የሆነበት የደህንነት ወር የሚሆን አስቀድሞ በመጋቢት 29 ቀን ዓለምን ለማዳን እንደመጣ እንዲሁ በሙታንና በሕያዋን ለመፍረድ በዕለተ እሑድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጥአንን ነፍሳት የሚያጋፏቸው የሚያዳፏቸው ለፈጣሪያቸው የሚቀኑ እሊህ ጸሊማነ መላእክት ናቸው። ግርማቸው ሞት። እሊህም ከነግሥ ከ3 ሰዓት 7,000 ከዳዊት ሰራዊት 13,000 ከሰናክሬም ሰራዊት የገደሉ ናቸው። እንደዚሁም ሁሉ ጌታችን ወደ ወደደበት መዓት ወደ ታዘዘበት ቦታ ይልካቸዋል። ስለዚህም ጴጥሮስን ጌታው እንዲህ አለው፣ ከ12ቱ ነገድ ከሌጊዮን ሰራዊት ወገን ዛሬ ይልክልኝ ዘንድ የባሕሪ አባቴን መማለድ የማይቻለኝ ይመስልሃልን? አለው። ስለ ክፋታቸውን በሌጊዮን ይመሰላሉ፣ ሌጊዮን እርኩስ መንፈስ ነውና። 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ ናቸው። መላእክተ ብርሃን ግን 99 ነገድ ናቸው። እነዚህም ለበጎ ነገር እንጂ ለማጥፋት ለመግደል ወደ ማንም ቢሆን አይላኩም፣ ደጋጎች ቅዱሳን አገልጋዮች ናቸውና። በእኛ ዘንድ ካህናት ከሕጋቸው ከሥልጣናቸው እንዳይሻሩ መግደል እንዳይገባቸው እነሱም በጎ ሥራ ሰርተው የዘላለምን ሕይወት መንግሥተ ሰማያት ይወርሱ ዘንድ ወደ አላቸው ሰዎች ለይቅርታና ለሰላም ይላካሉ እንጂ። ለሕዝባውያን ግን ሞት የሚገባቸውን በፍርድ ይሰሩ ይቀጡ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቷቸዋልና። እንደዚሁም ሁሉ መላእክተ ጽልመት ሞት የተፈረደበትን ይገድላሉ። መላእክተ ብርሃን ግን ማንንም አይገድሉም። መላእክተ ብርሃንስ ንዑዳን ክቡራን ታማኝ አገልጋዮች ስለሆኑ ቅዱስ 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 እግዚአብሔር አሸናፊ የምትሆን የኃያላን ጌታ ጌትነትህ በሰማይ በምድር የመላ ነው እያሉ የምስጋናና መሥዋዕትን ያቀርባሉ። ሰራዊተ ቁዝን ያጠፉ ዘንድ ሚካኤልና ገብርኤልን እግዚአብሔር በላካቸው ጊዜ በአንድ ሰውስ እንኳን አልገደሉም። ለቴዎድሮስና ለገላውዲዮስ ሰይፍን ሰጧቸው እንጂ።
እንደዚሁም ሁሉ ንዑዳን ክቡራን የሚሆኑ ቅዱሳን መላእክትና መላእክተ ብርሃንም በማን ላይ ጥፋትን አያመጡም። የመብረቅ መነጽራቸውንም ተሸልመው በየሹመታቸው በሰማይ ሞልተው ይኖራሉ እንጂ። ሊታያቸውና ይለምኑትም ዘንድ በወደደ ጊዜ በዚህ በመብረቅ መነጽር ይታያቸዋል። ሙሴንም በደመና አምድ እንደተነጋገረው እነሱንም እንዲህ ይነጋገራቸዋል። እንደዚህም ሁሉ በመብረቅ መነጽር መላእክትን ይነጋገራቸዋል። እነሱም ወደ ተላኩበት መልእክት ይሄዳሉ። እሳት ከውሃ ጋር በተገናኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፉ ያለዚያ መነጽር በስተቀር ተገልጾ አይታያቸውም፣ አይነጋገራቸውም። እንደዚህም ሁሉ ፍጡራን መላእክት ፈጣሪያቸው እግዚአብሔርን ተገልጾ ያዩት ዘንድ አይቻላቸውም። መላእክተ ብርሃን ተፈጥሯቸው ከእሳት ነው። እለነደ እሳት እሙንቱ ተብሎ እንደተጻፈ ሁሉም ከእሳት ባህር የተፈጠሩ ናቸው። እነሱም እሳት ናቸው። መነጽራቸውም መብረቅ ነው። ያለዚህ የመብረቅ መነጽር በስተቀር ለመላእክት መለኮቱ የማይገለጽላቸው ከቶ እንደምንድን ነው? ፍለጋውን ያለ ማግኘት በቀር ይህን አስጨናቂ ነገር ለመመራመር አንድፈር። ዳዊት መጋረጃውን መሰወሪያውን ጨለማ አደረገ እንዳለ ባህሪ መለኮቱን እመራመራለሁ ማለት በእውነት ጨለማ ነውና፣ በሱ ማመን ግን ለዘላለም የሕይወት ብርሃን ነው። ለመላእክተ ጽልመት ግን መነጽር የላቸውም። የጌታችንን ትእዛዝ ሁሉ መላእክተ ብርሃን ይነግሯቸውና ወደ ተላኩበት ይሄዳሉ እንጂ። ለመላእክተ ብርሃንም ለመላእክተ ጽልመትም አለቃቸው የመላእክት አለቃ ቅዱስ ሚካኤል ነው። ነገር ግን የመላእክት አለቆች ትክክል ናቸው። እነዚህም ንዑዳን ክቡራን የሚሆኑ ሚካኤልና ገብርኤል፣ ሩፋኤልና አፍኒን፣ ራጉኤልም፣ ኦራኤልም፣ ሳቁኤልም፣ ሰባቱ ሊቃናት የተባሉ ኃይላትም የሚባሉ እነዚህ ናቸው። እነዚህም በሹመትና በሰራዊት ትክክል ናቸው። የቀደመውን ሃይማኖት በመሻር ከሌሎች ሊቃነ ጳጳሳት ከመለየቱና ሃይማኖትን ከመለወጡ በፊት በጴጥሮስ ወንበር የተሾመ የሮም ሊቀ ጳጳስ ይበልጥ እንደነበር እንዲሁም ቅዱስ ሚካኤል በክብር ይበልጣቸዋል። ንዑድ ክቡር የሚሆን ለሚካኤልም ከክብሩ ገናናነት የተነሳ አምላክን እንደወለደች እንደመቤታችን እስከ ምጽአት ድረስ በየወሩ በዓል ተሰራለት። ምጽዋት በመስጠት ጸሎት በመጸለይ በምስጋና የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም በጎ ሥራ የሰራ ሁሉ ቅዱስ ሚካኤል ረዳት ጠባቂ ሆነዋል። በዚህም ዓለም ከክፉ ነገር ይጠብቃቸዋል፣ በሚመጣውም ዓለም ከገሃነም ያድነዋል። በሞተም ጊዜ ነፍሱን በክንፉ አቅፎ ይዛታል፣ ባሕረ እሳትንም ያሻግራታል። ፍጹም ደስታ ወዳለበት ገነት ያገባታል። ለተላፊኖስ እንዳደረገለት ሁሉ ተላፊኖስም የሴት አዳሪ ልጅ ነው። እናቱ በየወሩ የቅዱስ ሚካኤልን ዝክር ትዘክር ነበር። ፈጽሞ ባለ ጸጋ የሆነ አንድ ሹም ነበር። ከዕለታት አንድ ቀን በእርሻው መካከል ተቀምጦ አዝመራውን ሲያጭድ 1 ዓመት የሆነውን ብላቴና ልጇን ተላፊኖስን አዝላ መጣች። ከዚያም በሹሙ አዝመራ ውስጥ ቃርሚያ ትቃርም ጀመረች። በመሸም ጊዜ ያ ክፉ ሹም ከቃርሚያው ከፍለሽ የሚደርሰኝን ድርሻዬን ስጭኝ አላት። እሷም ጌታ ይዘንልኝ እራራልኝ እንጂ አትውሰድብኝ፣ አትቀማኝ፣ ድሃ ነኝና ቤት የሚሰራ ዘር የሚዘራ ረዳት ባል ወይም ገንዘብ የለኝምና የሚካኤልን በዓል ደርሶብኛልና ከሕፃንነቴ ጀምሮ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል በዓሉን መታሰቢያ እስካሁን ድረስ ከቶ አስታጉጅ አላውቅም አለችው። ያም መኮንን ድሃ ብትሆኝስ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ባላደረግሽም ነበር። ይልቁንም ድርሻዬን ስጭኝና ድርሻሽን ውሰጂ አላትና ድርሻውን ሰጥታው ሄደች። በነጋታውም ትቃርም ዘንድ መጥታ ብላቴናውን ከባለ ጸጋው አጠገብ አስቀምጣው ልትቃርም ሄደች። ብዙ ሰዎች በቀኙና በግራው ተሰልፈው ያጭዱ ነበር። ያም ባለ ጸጋ ከተላፊኖስ ጋር በእርሻው መካከል ተቀምጦ ሳለ
ሚካኤልና ገብርኤል በሰው አምሳል ተገልጸው ታዩት። ሰላምታ ከሰጡት በኋላ ይህ የማን ነው ልጅ ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ይህ ሕፃን እናቱን ስለገፋት በእግዚአብሔርም ትእዛዝ ቤትንም ንብረትን ይወርሳል፣ በእርሱ ዘንድ አይቶ ማዳላት የለበትምና አሉት። ይህንንም ከተናገሩ በኋላ ከፊቱ ተሰወሩ። እሱ ግን ከምቀኝነቱ የተነሳ አእምሮውን ያጣ ሆነ። እናቱንም ተጣርቶ ይህንን ብላቴና አሳድገው ዘንድ ስጭኝ አላት። እሷም ከሚካኤልና ከገብርኤል ጋር አደራ ላንተ ነው ብላ ሰጠችው። እሱም ብላቴናውን ወስዶ በሳጥን ቆልፎ ከባህር ውስጥ ጣለው። አንድ አሳ የሚያጠምድ ሰው ከባህር ውስጥ አግኝቶት ወደ ቤቱ ወሰደውና በዚህ አገር አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ ሰው በእንግድነት ወደዚህ ሀገር ሄዶ ሳለ ስሙን ተላፊኖስ ብለው ሲጠሩት ሰማ። ያም መኮንን ይህ ተላፊኖስ ማለት ትርጓሜው ምንድነው ብሎ ቢጠይቃቸው ከውሃ ሳጥን ውስጥ የተገኘ ማለት ነው አሉት። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑ 12 ዓመት ይሆናል። እሱም እስኪ ሳጥኑን አሳዩኝ አላቸው። ያንንም ሳጥን አሳዩት። መኮንኑም የሱ ሳጥን እንደሆነ አውቆ ብላቴናውን ከወጥመዱ ስላመለጠና ከሞት ስለተረፈ ጥርሱን አፋጨ። ይህን ባሪያ በዋጋ ሽጡልኝ አላቸው። አንሰጥህም፣ በሚስቶቻችን ጡት አድጓልና ልጃችንን መሸጥ ይሆንብናል አሉት። ወርቅ ብርና ሌላም የ10 ግመል ጭነት ልብስ ጨምሬ ሰጣችኋለሁ አላቸው። እነሱም ተስማምተው ዋጋቸውን ተቀብለው ተላፊኖስን አሳልፈው ሰጡት። ከዚህም በኋላ መኮንኑ ይህችን ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰ በሰይፍ አንገቱን ቆረጡት የሚል ደብዳቤ ጽፎ ይህንን ወረቀት ለሚስቴ ስጥና ሰው በተሰበሰበበት አደባባይ ያንብቧት ብሎ ላከው። 2 መንገድ መሪዎችም ጨምሮ ለተላፊኖስ ሰጠውና ይሁዳ ጌታችን በመሳም እንዳስያዘው በሽንገላና በተንኮል ራሱን ሳመው። ተላፊኖስም በጉዞ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በመንገድ አገኘው። የያዝከውን ደብዳቤ ያሳየኝ፣ እግዚአብሔር ወደ አንተ ልኮኛልና አለው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝን ትእዛዝ ተላለፋለሁን አላሳይህም አለው። የመላእክት አለቃ ቅዱስ ሚካኤልም መግለጡን ሳትግለጥ እንደተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ ሚካኤል 3 ጊዜ ቢልበት የሞቱን መልእክት ወደ ሕይወት መልእክት ለውጦ ሰጠው። ከዚህ በኋላ ወደ ሰማይ አረገ። ተላፊኖስም ያችን ወረቀት አድርሶ ለመኮንኑ ሚስት ሰጣትና ሕዝቡ በተሰበሰበበት ጉባኤ ፊት ተነበበች። የደብዳቤውም ቃል እኔ መኮንን እገሌ ይህንን ዓለም ንቄተው ሹመቴንም ገንዘቤንም ለልጄ ለተላፊኖስ አውርሻለሁ። ልጄን እገሊትን የሚያግባ በወንበር የማስቀምጦት በራሱ የወርቅ ዘውድ ድፉለት፣ በዝርግፍ ወርቅ ሸልሙት፣ በነጋሪት ድምፅ ዝፈኑ። ይህንን ትእዛዝ ያልተቀበለ ለአንገቱ ሰይፍ ይዋሰው የሚል ነበር። በደብዳቤውም ውስጥ ከሚስቱና ከሌሎችም ባለሟሎች ጋር የሚተዋወቁባት ልዩ ምልክት ተገኘች። ደብዳቤዋ በተነበበች ጊዜ የመኮንኑ ሚስት ተላፊኖስን እየመሩ የመጡ የባሏን 2ቱን አሽከሮችንም ጌታዬ በእውነት ላከን አለቻቸው። እነሱም ደብዳቤ ሰጥቶ ራሱን ሲስመው አይተናል፣ ለሀገሩን ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሉት። ሚስቱም ይህንን ነገር በሰማች ጊዜ አለቀሰች፣ የራሷንም ጸጉር ቆረጠች፣ በራሷ ላይ አምር ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ቀረች። የሀገሩ ሰዎች ግን በነጋሪት ድምፅ እያወኩ እየዘፈኑ ተላፊኖስን አነገሱት፣ ሾሙት፣ የመኮንኑንም ልጅ አጋቡት። ውሃውንም ለውጦ የወይን ጠጅ አደረገ። ጌታ የአብ የቃል ኪዳኑ መልእክተኛ በሚሆን በመላእክት አለቃ በቅዱስ ሚካኤል ቃል የሞቱን መልእክት ወደ ሕይወት ለውጦታልና። ተላፊኖስ አዋቂ ሰው ቸር ሆነ፣ ለሁሉ በጎ ስራውንም ሰራ።
በግዞት ያሉትንም የተማረኩትንም ሁሉ ነፃ ወጣ። የመላእክት አለቃ ቅዱስ ሚካኤልም ተላፊኖስ በሕልሙ እንዲህ ሲል ታየው። ልዑል እግዚአብሔር ኃይሉን የሚገልጽብህ ተፈጥሯቸውን ከእሳት የሚሆን የሰራዊተ መላእክት አለቃ የሚሆን ከሕፃንነት ጀምሮ እስከ ዛሬ ድረስ የጠበቅኩ ስለ እናትህ ቃል ኪዳን ከብዙ መከራና ሞት ያዳንኩ እኔ ሚካኤል ነኝ አለው። ቀጥሎም በየጊዜው ያገኘውን ነገረው። ዛሬም ትንቢት በተነገረልህ ጊዜ ያንን መኮንን በታየሁበት በተነጋገርኩበት እርሻ መካከል በእኔ ስም ቤተ ክርስቲያን ሥራ። ያም ጎስቋላ ሹም ከጥቂት ዘመን በኋላ ወደ አንተ ይመጣልና የቤተ ክርስቲያኑን ቅጽረ ግቢ ጠባቂ አድርገው። ያችንም እርሻ ለቤተ ክርስቲያን መባ መገበሪያ ይሆን ዘንድ ስጥ ብሎ አዘዘው። ያም መኮንን ከጥቂት ዘመን በኋላ ተመልሶ መጣ። የቤተ ክርስቲያን የእርሻው ጠባቂ ያደረገው። ባለ ዘመኑ ሁሉ ከዚያ ከቤተ ክርስቲያን ለሚወጣና ለሚገባ ኃጢአቱን እየተናዘዘ ኖረ። የድሃን ገንዘብ በአመፅ በሽንገላ የሚቀሙ ባለስልጣኖችና ባለጸጎች ይገሰጹ ዘንድ ነዌ የተባለ ባለጸጋ ከድሃው ከአልዓዛር እጅ ውሃን እስኪለምን ድረስ በሲኦል ፍዳውን እንደተቀበለ እንደተቃጠለ፣ እንደዚህም ሁሉ ባለጸጎች ሁሉ በዚህ ዓለም ምጽዋት በመስጠት ነዳያንን ካልጎበኟቸው ከነዳያን እጅ ውሃን እስከ መለመን ደርሰው በሲኦል ይጨነቃሉ ብሎት ከሱ ተሰወረ። ከዚህ በኋላ ተላፊኖስ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው አደረገ። ቤተ ክርስቲያንንም በቅዱስ ሚካኤል ስም አሳንጾ በፍጹም ክብር አከበራት። ያም መኮንን የተላፊኖስን ትእዛዝ ተቀብሎ የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ባለ ዘመኑ ሁሉ በድህነት ተይዞ የቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖረ። ተላፊኖስም ምጽዋት በመመጽወት ጸሎት በመጸለይ በጎ ሥራ እየሰራ ብዙ ዘመን ከኖረ በኋላ በበጎ ዕረፍት አረፈ። ለዘላለሙ የማታልፍ መንግሥተ ሰማያትን ወረሰ። ልመናውና በረከቱ ከአንባቢውና ከሰሚው ከጸሐፊውም ከሚያጽፈውም ጋራ አድሮብን ይኖር ለዘላለሙ ይጠብቀን፣ አሜን። በእውነት ለተላፊኖስ ከፍተኛ እርዳታ ያደረገ የመላእክት አለቃ ቅዱስ ሚካኤል ይህ ነው። በቸርነቱ ላይ ለሰው ታዛዥ ነውና። ዲያብሎስ ከወደቀና ከተዋረደ በኋላ ሚካኤል ተሾመ የሚሉ አሉ። ነገር ግን እንደዚህ አይደለም። ዲያብሎስ ሳይወድቅና ሳይዋረድ አስቀድሞ የመላእክት አለቃ ቅዱስ ሚካኤል ሹም ነበር እንጂ። ሰባቱ የመላእክት አለቆችም ከሰራዊቶቻቸው ጋራ እንደዚህ ሆነው ይኖራሉ። ለሁለት ነገድ ግን አለቃ የላቸውም። እነዚህም ሱራፌልና ኪሩቤል ናቸው። አለቃቸው ፈጣሪያቸው እግዚአብሔር ነውና። ከሳኦል አስቀድሞ ብቻውን ነግሶ እንደነበረ ከሳኦል በኋላ ግን እግዚአብሔር ሳሙኤልን ጠርቶ ወገኖቼ እስራኤል ንቀውኛልና ንጉሥ አንግስላቸው፣ የዚህንም ንጉሥ አስተዳደሩና ፍርዱን አስታውቀኔ ንጽሐ ባህሪ ነኝና አለው። ስለዚህ ክብር ለማግኘት ይህንን ነገር ለሰው ይለምኑ ዘንድ አይሹም። ይህንንም አድርግልኝ ብለው ከእግዚአብሔር ዘንድ ሊለምኑ ምንም አይቻላቸውም። የሚሆነውንና የማይሆነውን አያውቁም። የሚሻለንን የሚበጀንን አንተ አድርግልን እያሉ መንግስቱን ጽድቁን ይሻሉ እንጂ። ዛሬም ሰባቱ ሊቃናት ከሰራዊቶቻቸው ጋር አሉ። ለሁለቱ ነገድ ግን አለቃ የላቸውም። 9ኛ ነገድ ማዕረግ ሆነዋልና ጴጥሮስም ጌታው የአንዱ መልአክ ማዕረግ በሰማይና በምድር መካከል የመላ ነው ብሎ እንደተናገረ፣ ተፈጥሯቸውን ሊያዩ በወደዱ ጊዜ የሚያበራ እንደ ብርሌ የጠራ ባህሪን ያያሉ። መልካቸውንም አይተው የሁሉ አባት የሚሆን መላእክትን የፈጠረ እግዚአብሔርን ያመሰግኑታል። አንዱ አለቃ ግን ከሰራዊቱ ጋር ወደቀ፣ ተዋረደ። ይኸውም ከመላእክት በማዕረግ 10ኛ ነገድ ነበር። ስለዚህም ፈንታ በሚመጣው ዓለም ጻድቃን በእነሱ ቦታ ገብተው ይቆጠራሉ። ስለዚህም ሰይጣን በሰው ልጅ ላይ ይቀናል። በቀናች በጸናች ሃይማኖት ጸንቶ ሰውነቱን ለመከራ ካልሰጠና ንስሐ ካልገባ በስተቀር የሚያሸንፈው የለም። እንግዲህ ትሕትና ማለት ይህ ነው። ጆሮ ያለው ይስማ።
ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ። የቅዱስ ጊዮርጊስ ገድል በተጻፈበት መጽሐፍ ተጽፎ ይገኛል ብለው ይናገራሉና ጊዮርጊስ ግን እንዲህ አላለም። ራሱ መንፈሰ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ፣ ጣለኝ አለ። ይኸውም ሐሰት ነው፣ ሐሰተኛ የሐሰት መገኛም ነውና እንዲህ አለ እንጂ ፈጣሪያችንስ ከስጋዌው አስቀድሞ ለፍጥረቱ ይሰግዱ ዘንድ መላእክትን አላዘዛቸውም። ከስጋዌውም በኋላ ግን ፍጥረት ሁሉ ለእሱ ስጋ ሰገዱለት። ስጋ የባህሪ አምላክ ሆኖ በአብ ተቀምጧልና። ዲያብሎስ ግን አዳም ከመፈጠሩ በፊት አስቀድሞ ሮብ ቀን ወደቀ፣ ተዋረደ። እግዚአብሔር በመጀመሪያው ቀን እሁድ ሰማይና ምድርን፣ ውሃንና መሬትን፣ ነፋስና እሳትን፣ መላእክትን፣ ጨለማንና ብርሃናትን ፈጥሯቸዋልና። ሰኞም በዚህ ዓለም ሞልቶ የነበረውን ውሃ ከሶስት ከፈለ። ነገር ግን መላእክትን ፈጥሮ አልፈጸመም። ጌታችን ኢየሱስ ክርስቶስ በወንጌል አባቴ እስከ ዛሬ ይፈጥራል ይሰራል፣ እኔም እንደሱ ፈጥራለሁ እንዳለ፣ ኦሪትም ፍጥረት ሁሉ በስድስተኛው ቀን ተፈጸመ እንዳለች የሥራ ውጤቶች የምንሆን እኛም ያን ጊዜ ተፈጠርን። አቤቱ በእውነት ሁላችን አዳም በተፈጠረበት ቀን ተፈጠርን። አትክልት፣ አዝዕርት፣ ልምላሜ፣ ሳርም ሁሉ ማክሰኞ ሲፈጠሩ ፀሐይ፣ ጨረቃ፣ የሰማይ ከዋክብትም ረቡዕ ተፈጠሩ። ሰይጣን ዲያብሎስ ግን ብርሃናትን አሸብርቀው የመልካቸው ጸዳልን ባየ ጊዜ ዙፋኔን በእነሱ ላይ ዘረጋለሁ፣ ልዑል እግዚአብሔርንም እመስለዋለሁ ስላለ በዚሁ በዕለተ ረቡዕ ከወደቀ ተዋረደ። በዕለተ ሐሙስም በደመ ነፍስ ሕያዋን ሆነው በባህር ውስጥ የሚንቀሳቀሱ ፍጥረቶችን ከምግባራቸው ጋር ፈጠረ። አርብ ግን አዳምንና በክንፍ የሚበሩ በራሪ ፍጥረቶችን ፈጠረ። ከነዚህም የሚበሉ አሉ። በዕለተ ቀዳሚት ሥራውን ፈጽሞ ከሥራው ሁሉ አረፈ። ለዘላለሙ ክብር ጌትነት የባህሪ ገንዘቡ የሚሆን ለሱ ምስጋና ይግባው፣ አሜን። እንግዲህ እናንተ የክርስቲያን ወገኖች ሆናችሁ ሁሉ በዚህ ዓለም በረከትን እንዲያድላችሁ በሚመጣውም ዓለም በክንፉ ባሕረ እሳትን እኔንም እናንተንም ያሻግረን ዘንድ በየወሩ የቅዱስ ሚካኤልን በዓል አክብሩ፣ መታሰቢያውንም አድርጉ። ተፈጥሮ ከሚያቃጥል ነድ እሳትና ነበልባል የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። ልመናው፣ በረከቱ፣ አማላጅነቱ የክርስቲያን ወገኖች የዚች ቦታ ቡቃያዎች ወጣንያን ከምንሆን ከወንጌል ልጆች አትክልቶች በደመ ወልደ እግዚአብሔር በተባረክን በተቀደስን ከሁላችን ጋር ይኑር። ከክፉ ዘመን መከራም ያድነን። በአንዲት አገር ውስጥ አንድ ክርስቲያን እንደነበር ተነገረ። እግዚአብሔርን የሚፈራ ነበር፣ ትእዛዙን የሚያከብር ለበጎ ሥራ የሚተጋ ነበር። የመላእክት አለቃ ቅዱስ ሚካኤልንም ይወደውና በፍጹም ደስታ ደስ ብሎት ዝክሩን ይዘክር ነበር። ያም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹንና ቤተሰቦቹን የሚያስተዳድረው በእርሻ ሥራ ከሚያገኘው ምርት ነው። እሱም አስቀድሞ በታላቅ ደስታ የቅዱስ ሚካኤልን የበዓሉን መታሰቢያ እያደረገ ይኖር ነበር። ከዓመታት በአንዲቱ ዓመት በእርሻው ላይ የዘራው አዝመራ ያማረ ያበጀ ሆነለት። ብዙ ስንዴ፣ ሌላም በየአይነቱ ብዙ የእህል ምርት አመረተ። ነገር ግን እንደ ቀድሞ ሥራው አልሰራም። የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ዝክሩን ማድረግ ቸል አለ። የቀደመውንም ሥራ ዘነጋው። በአዝመራውም ሁሉ ውስጥ ትል ወጥቶ እጅግ ያማረ የበጀ አዝመራውንም ሁሉ በልቶ አጠፋበት። ያን ጊዜ ሐሳብ ገባው፣ ታላቅ ድንጋጼም አደረበት። የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ስላስታጎለ ታላቅ መከራ ደርሶበታልና አዝመራውም ሁሉ ጠፍቷልና። ከዚህ በኋላ ተጸጽቶ የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ዝክር በፍጹም ትጋት ከቀድሞ የበለጠ ማድረግ ጀመረ። ንስሐም ገባ። ባለ ዘመኑ ሁሉ በጎ ሥራ መስራትን አላቃለለም፣ ችላም አላለም። እግዚአብሔርም የሚመጸውተውንና
የሚመግበውን አላሳጣውም። ፈጽሞ ይቅር ባይ ነውና የፍጹም ይቅርታ መልእክተኛ የሚሆን በቅዱስ ሚካኤል ጸሎት ንስሐውን ተቀበለው። ቅዱስ ሚካኤልም የቀድሞ ቸርነቱን አላጓደለበትም። ሁለተኛ የምድሩን ፍሬ ሁሉ አበዛለት፣ ተመልሶ እንደ ቀድሞ ሆነ። ማንኛውም ይሄል ተባይ አልነካበትም። የእግዚአብሔር ጸጋ አደረበት። የቅዱስ ሚካኤል በረከት በቤቱ በእርሻው ወረደለት። በገዛውም ከብት ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ልመናና ጸሎት ሀብቱ ከቀድሞ ፈጽሞ በዛለት። ያም ክርስቲያናዊ ሰው በጎ ሰራ፣ ስራውንም አብዝቶ የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናን ምጽዋት ለመስጠት እጁን ዘረጋ። ለሰው ሁሉ ቸርነት ርኅራኄ ያደረገ። የመላእክት አለቃ ቅዱስ ሚካኤል በዓሉ በሚከበርበት ቀን በሚካኤል ስም እንዲህ እያደረገ ቆይቶ በበጎ ዕረፍት አረፈ። በቅዱስ ሚካኤል ልመናና ጸሎትም ወደ መንግሥተ ሰማያት ገባ። ልመናውና ክብሩ ለዘላለም በእውነት በእኛ ላይ ይደርብን። በስም በአካል ሶስት በባህሪ በሕልውና አንድ አምላክ ብለን አምነን ጥር በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ እንዲከበር እንናገር። በዚያችም ቀን እግዚአብሔር የመላእክት አለቃ የሚሆን ቅዱስ ሚካኤልን እስራኤል ወደ ተባለ ያዕቆብ ልኮታልና ቅዱስ ሚካኤልን እስራኤል ወደ ተባለ ያዕቆብ ልኮታልና ወንድሙ የሚሆን ኤሳውንም ፈርቶ ስለነበር ከእርሱም አዳነው። የዮርዳኖስንም ወንዝ አሻግሮ የእናቱን ወንድም ወደሚሆን ወደ ላባ ሰደደው። ላባም ሁለቱ ልጆቹን ልያንና ራሔልን አጋባው። መንገዱንም እየጠረገ በደህና በፍቅር አንድነት ከቤተሰቡ ከገንዘቡም ጋር ወደ ወንድሙ መለሰው። ወንድሙ ኤሳውም በፍቅር በአንድነት ተቀበለው። ስለዚህ በምዕመናን ላይ የተሾሙ ሐዋርያት በየወሩ በ12 ቀን የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤል መታሰቢያ በዓል እናደርግ ዘንድ አዘዙን። ፍጹም ልመናውና ክብሩ ለዘላለም በእኛ ላይ አድሮብን ይኑር፣ አሜን። የእግዚአብሔር አገልጋዮች ከሚሆኑ ልዑላን ሊቃነ መላእክት አንዱ የምትሆን ለአንተ ለሚካኤል ሰላም ላለው በቴዎድሮስ ላይ ወራሪ ጠላት ተነስቶበት ልትረዳው በሄድክበት ሰዓት ቅጠል በነፋስ ኃይል እንደሚረግፍ ሰይፍን በእጁ ላይ ባየ ጊዜ የቁዝ ሀገር ሰዎች እንዲሁ አረፉ። የልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ከቅዱስ ሚካኤል በረከትና ረድኤት ያሳትፈን። በተሰጠው ቃል ኪዳንም ሊቀ መልአክ ቅዱስ ሚካኤል በያለንበት ይጠብቀን። ጸሎትና ምስጋናችንንም ወደ አምላካችን እግዚአብሔር ያሳርግልን። ጥር 12 የዕለቱ ስንክሳር። በዚህች ዕለት የምስራቁ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሊዮስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱ ስም ጰጥሪቃ ይባላል። ትርጓሚውም እመቤት ማለት ነው። ንጉስ ኑማርያኖስም በጦርነቱ ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነቱ ውስጥ ነበር። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ የዮስጦስ እህት የንጉስ ኑማሪዮስ ልጅ ሚስት ሆነችውና ነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁስ ንጉስን ልጅ ኒጎሚዶስን 2 ጊዜ የማረከው እርሱ ነው። ከአባ አጋጊዮስም ዘንድ ባኖረው ጊዜ አጋጊዮስ በኒጎሞዲዮስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉስ ተቀብሎ ወደ አባቱ መልሶታልና።
የከበረ ቴዎድሮስ በናድሊዮስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለውንዲዮስ የሚባል ወዳጁም ሳለ ከዚህ በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አየ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም የብዙ አእላፍ መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበር። በዙፋኑ ላይ የተቀመጠውም ቴዎድሮስ በናድሊዮስ ሆይ ለኔ ልጅ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማን ነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያ ጊዜ ከቆሙት አንዱ ወሰደውና በእሳት ባህር 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናድሊዮስም ጌታችን ከወዳጄ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህ በኋላ ቴዎድሮስ በናድሊዮስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አጠመቋቸው። ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናድሊዮስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለውንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህ በኋላ የቁስ ሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግ አደነቁ። ኒቆሮስም ቴዎድሮስ በናድሊዮስ እኔና ወንድሜ ለውንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህ በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሥ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናድሊዮስ ላከ። ዲዮቅልጥያኖስ ጌታችን ኢየሱስ ክርስቶስን ክዶ ጣዖትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና። የከበረ ቴዎድሮስ በናድሊዮስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሄድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከኛ ጋር ይኖር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ከአንተ ጋር እንሞታለን፣ አምላክም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራቸው፣ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ፣ ምስክሮች በርቱ፣ ጽኑ፣ አሸናፊዎችም ሆኑ፣ እኔ ከናንተ ጋር እኖራለሁና። የከበረ ቴዎድሮስ በናድሊዮስ ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለት ወዳጆቹ ከለውንዲዮስና ከኒቆሮስ ጋር ገባ። ንጉሡም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህ በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናድሊዮስም ንጉሡን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለውንዲዮስና ኒቆሮስ ንጉሡን ረገሙ። እርሱም ተቆጣ። ለውንዲዮስንና ኒቆሮስን ወደ ሜዶን ሀገር ወስደው በዚያ አሰቃዩአቸው ዘንድ አዘዘ። ኒቆሮስ የፋርስ ሀገር የሰራዊት አለቃ መኮንን ስለነበር ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና በዚያም ለውንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናድሊዮስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩ ሚካኤልን ወደ እሱ ልኮ በመከራው ሁሉ አጸናው። በዚያን ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩት ቴዎድሮስ ሆይ ሰላም ይሁንልህ፣ ይህንን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ
እሊህን ብረቶች ከሥጋ ውስጥ አውጥቼ እንዳድን ትሻለህን? አለው። ቴዎድሮስ በናድሊዮስም ጌታችን እንግዲህ ስለከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጅ ቴዎድሮስ በናድሊዮስ እነሆ 3 አካላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛ የዚህን ዓለም ክብር ትተህ መከራ ስለመቀበልህ፣ ሶስተኛ ስለ ደምን ስላፈሰስክ ነው አለው። እንደ ቃል ኪዳን ሰጠውክ። ስምህን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራው ሁሉ አድነው ዘንድ ለድሆችም ምጽዋትን የሰጠውን በቤተ ክርስቲያን መባ ያገባውን የገድልህ መጽሐፍ የጻፈውን ያጻፈውን ቤተ ክርስቲያንን የሠራውን ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያት አወርሰዋለሁ። ጌታችንም ይህንን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3ቱን መልአክ ታየ። በዚያን ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠች። ቴዎድሮስ በናድሊዮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሡን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ ያዘዘ። የቴዎድሮስ በናድሊዮስ ሰራዊትም የነገሥታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ በቀር ሌላ አምላክ የለም ብለው ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ቁጥራቸውም 250 እልፍ ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር አሜን። በዚች ቀን የቅዱሳን ሰማዕታቱ የዩልያኖስና የመነኩሴ ዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የክብር ባለቤት ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሠራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሠሩ። ቅዱስ ወንጌል እንደተናገረች ይህች የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛውን የሚጥም ጣፋጭ ወይን አድርጎታልና። በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰውን ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይተ አጠጣለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪ ይቅር ባይ ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። አምላከ ቅዱሳን ወይነ ቃና ፍቅሩን ያሳድርብን። ከድንግል እናቱ ምልጃና ከቅዱሳኑ በረከት አይለየን። ጥር 12 የሚከበሩ ዓመታዊ ቅዱሳን በዓላት ቃና ዘገሊላ፣ ቅዱስ ያዕቆብ እስራኤል፣ ቅዱስ ቴዎድሮስ በናድሊዮስ፣ ቅዱሳን ለውንዲዮስና ኒቆሮስ። የቅዱስ ቴዎድሮስ ማኅበር። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች አንዳንድ በሚረብሹ የድምፅ ብክለቶች ምክንያት ይቅርታ እየጠየቅን በቀጣይ አስተካክለን እንደምንመጣና አንዳንድ ከጤና ጋር የተያዙ ስለሆኑ በቀጣይ እግዚአብሔር አምላክ በሰላም ያገናኘን። በያላችሁበት የቃና ዘገሊላን በዓል እግዚአብሔር አምላክ ከበረከቱ ከረድኤቱ ያሳትፋችሁ አሜን።